ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን እንደምን አላችሁ? እኔ ቤቲ ነኝ። ዛሬ ማክሰኞ ሚያዝያ 13 2008 ሲሆን ወይም በዩሮፒያን ካሌንደር ኤፕሪል 21 2026 ሲሆን የዕለቱን ዋና ዋና ዜናዎች ይዤላችሁ ቀርቤያለሁ። በዛሬው ፕሮግራማችን በትግራይ ክልል ዳግም እያንጃበበ ስላለው የፖለቲካ ውጥረት፣ በአሜሪካና ኢራን መካከል ስላለው ጦርነትና የተኩስ አቁም ስምምነቱ ማብቂያ፣ የትራምፕ አስተዳደር ተውስ፣ እንዲሁም የካናዳ ጦር በ30 ዓመታት ውስጥ ያስመዘገበውን ከፍተኛ የምልመላ ቁጥር የምንዳስስ ይሆናል። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ በኩል አዳዲስና አሳሳቢ የፖለቲካ ክስተቶች እየተሰሙ ነው። ህወሓት ቲፒኤልኤፍ በትግራይ ክልላዊ መንግስት ላይ ዳግም ሙሉ ቁጥጥር ማድረጉን አስታውቀዋል። ፓርቲው የፌዴራል መንግስቱን የፕሪቶሪያውን የሰላም ስምምነት ጥሷል ሲል የወቀሰ ሲሆን ይህ እርምጃ በክልሉ ዳግም ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ፈጥሯል። በሌላ በኩል ደግሞ ኢትዮጵያ በቤንሻንጉል ጉሙዝ አሶሳ አካባቢ ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ሚስጥራዊ የጦር ስልጠና እየሰጠች ነው በሚል የወጡ የሳተላይት መረጃዎችና ሪፖርቶች አነጋጋሪ ሆነዋል። መንግስት እነዚህን ሪፖርቶች ተከትሎ የሮይተርስ ጋዜጠኞችን ፈቃድ መሰረዙም ይታወሳል። በሌላ በኩል ወደ ዓለም አቀፍ ዜና ስናከና በአሜሪካና በኢራን መካከል የተፈጠረው ጦርነትና ውጥረት አሁንም እንደቀጠለ ነው። ኤፕሪል 22 ሊጠናቀቅ የተቃረበውን የ2 ሳምንት የተኩስ አቁም ስምምነት ተከትሎ የሆርሙዝ ስትሬት የንግድ መስመር በድጋሚ በኢራን መዘጋቱን ሪፖርቶች አሳይተዋል። ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ በማሳረፍ የነዳጅ ዋጋ በ5.6 በመቶ እንዲጨምር አድርጓል። በትይዩ በአሜሪካ ፖለቲካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የካቢኔ አባላት ሥራ መልቀቅ ቀጥለዋል። የሰራተኛ ጉዳይ ጸሐፊዋ ሎሪ ቻቬዝ ዲሪመር ከስልጣን የለቀቁ ሶስተኛዋ የካቢኔ አባል ሆነዋል። ዴሞክራቶች የትራምፕ አስተዳደር እየፈራረሰ ነው ሲሉ ወቅሰዋል። ወደ ቀጣዩ መረጃችን ስንሻገር በካናዳ በኩል አዎንታዊ የሚባል ዜና አለ። የካናዳ መከላከያ ሚኒስትር ዴቪድ ማክጉንቲ እንዳስታወቁት የካናዳ ጦር ካናዲያን አርምድ ፎርስስ ባለፉት 30 ዓመታት ውስጥ ታይቶ የማይታወቅ ከፍተኛ የምልመላ ቁጥር አስመዝግቧል። በ2025-26 የበጀት ዓመት ከ7310 በላይ አዳዲስ አባላትን ወደ ጦሩ የተቀላቀሉ ሲሆን ከነዚህ ውስጥ 1400 የሚሆኑት ቋሚ ነዋሪዎች ናቸው። በመጪው ዓመትም ይህንኑ ስኬት በማስቀጠል 8200 አዳዲስ አባላትን ለመመልመል ዲጂታል ሲስተም ተግባራዊ እንደሚያደርጉ ተገልጿል። የካናዳ ጦር በዘመናዊ መንገድ ራሱን ለማጠናከር እያደረገ ያለው ጥረት ፍሬ እያፈራ መሆኑን ያሳያል። በመጨረሻም የዛሬውን የግሎባል ዴይሊ ኒውስ ፕሮግራማችንን በዚህ ያጠናቅቃለሁ። በትግራይ ያለው የፖለቲካ ውጥረት፣ የኢራንና አሜሪካ ጦርነት በነዳጅ ገበያ ላይ እያሳደረ ያለው ጫና እንዲሁም የካናዳ ጦር እድገት የዛሬው ቀዳሚ ትኩረቶቻችን ነበሩ። ወቅታዊና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስትስ ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ ሊሆኑም ጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩ። ለዕለቱ የነበረን ዜናዎች እነዚህን ይመስሉ ነበር። ነገር በሌሎች አዳዲስ መረጃዎች እስክንገናኝ ድረስ ቸር ሰንብቱ። ቻው።